በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ስድስተኛው እሑድ ወይም ሳምንት ገብርኄር ይባላል። በዚህ ሳምንት የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን የሚያወሳ ነው። ገብርኄር ማለት በጎ አገልጋይ፣ ደግ ባሪያ ወይም እንደ ስም ሲቀመጥ የመልካም አምላክ ባሪያ ማለት ነው። ጌታችን ስለ ታማኝ አገልጋይነት ያስተማረውን የሚዘክር ሳምንት ሲሆን ይኸውም የተቀበለውን አደራ በሚገባ ለተወጣ አገልጋይ ምስጋና የሚቀርብበት፣ ከዚህ በተቃራኒ ለሚገኝ ደግሞ ወቀሳና ግሳጼ የሚቀርብበት ሳምንት ነው። ይኸውም በቅዱስ ወንጌሉ እንደተመዘገበው ጌታችን ለደቀ መዛሙርቱ በምሳሌ ሲያስተምራቸው ወደ ሌላ ሀገር የሚሄድ ባለጠጋ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁም ይሆናል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጠና ወደ ሌላ ሀገር ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላ 5 መክሊትን አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድር ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላም የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው አገልጋይ ወደ ጌታው ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት ብሎ ሌላ 5 መክሊት አትርፎ አስረከበ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ቀርቦ ጌታ ሆይ ካልዘራበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ፣ ፈራሁም፣ መክሊትህን በምድር ቀበርሁት፣ መክሊትህን ነሆ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ፣ እኔም መጥቼ ያለኝን ከትርፉ ጋር በወሰድኩ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት አለ። ያም ክፉና ሐኬተኛ ባሪያ ለቅሶና ጥርስ ማፋጨት ወዳለበት ወህኒ ተወረወረ። መክሊት የተባለው የእግዚአብሔር ስጦታ ሲሆን አይነቱና መጠኑ ይለያይ ይሆናል እንጂ ከእርሱ ዘንድ ስጦታን ያልተቀበለ ማንም የለም። እግዚአብሔር ለእያንዳንዳችን ስጦታ የሚሰጠን ልናገለግልበት፣ ሰውን ልንጠቅምበት እንጂ ልንኮፈስበት አይደለም። በአጭሩ መክሊት ማትረፍ ማለት ያወቁትን ሳይሰስቱ ማሳወቅ፣ ልምድን ለሌላው ማካፈል፣ የሰሙትን ቃለ እግዚአብሔር ወይም መንፈሳዊ ነገር ለሌላው ማስተማር ማለት ነው። መክሊትን ስናካፍል ከሰው ብድራትን ሳንጠብቅ፣ ፈተና እንኳን ቢኖር ፈተናውን ተቋቁመን የተሰጠንን መክሊት አትርፈን መገኘት ይገባል። ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምስክሮች ፊት ከኔ የሰማውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች አስተምራቸው። ኢየሱስ ክርስቶስን የሚያገለግል በጎ አርበኛ ሆነ መከራን ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና። የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልንም አያገኝም።
የሚደክም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው ያልኩህን አስተውል፣ እግዚአብሔር በሁሉ ነገር ጥበብን ይስጥህ በማለት መክሊቱን እንዳያባክን መክሮታል። ሊቀ ሐዋርያት ቅዱስ ጴጥሮስም እንዲህ ይህንን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይጠቅም የሚሰሙትን የሚያፈርስ ነውና የእግዚአብሔር ቃል በእውነት አቃንቶ ሲያስተምር እንደማያፈር ሰራተኛ ሆነ ራስን የተመረጠ አድርገ ለእግዚአብሔር ታቀርብ ዘንድ ትጋ። እንግዲህ እኔ ከነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትንም ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔር መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘት አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞች አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ በማለት አገልጋዮች በተቀበሉት መክሊት መሰረት ተገቢውን አገልግሎት መስጠት እንደሚገባ ተናግሯል። ወስብሐት ለእግዚአብሔር።